ሰላም የእግዚአብሔር ቤተሰቦች ሰላማችሁ በኢየሱስ ክርስቶስ ስም ይብዛ። ዛሬም ክፍል 10 እንቀጥላለን። መሬታዊ አይደለም የኢየሱስ ክርስቶስ ሥጋ ምሳሌ እንጂ። እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና። እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና። ኢየሱስ ክርስቶስ ከላይ የተላከ ነው በኃጢአተኛ ሥጋ መልክና ምሳሌ እንጂ ኢየሱስ ክርስቶስ የኃጢአተኛ የማርያም ሥጋ የዳዊት ሥጋ የአብርሃም ሥጋ አይደለም። አንድያ ልጁ የገዛ ልጁ ነው። የእግዚአብሔር ልጅ ነው። የኢየሱስ የእግዚአብሔር ልጅ ሥጋ እንጂ ከኃጢአተኛ ከማርያም የተጋራው የወሰደው የነሳው አይደለም። ሮሜ ምዕራፍ 8:3-4 የእግዚአብሔር የገዛ ልጅ እንጂ የማርያምና የእግዚአብሔር ልጅ የጋራ ልጃቸው አይደለም። ከማርያም ሥጋ ከእግዚአብሔር ቃል ተዋጥተው አይደለም። የኢየሱስ ሥጋ ሁሉን ከሚችል ከአባቱ ብቻ ችሎታ ቃል ነው ሥጋ የሆነው። ከሰማይ ነው፣ መሬታዊ አይደለም። ስናየው የመሬታዊ ሥጋ ይመስላል እንጂ እሱ ኢየሱስ ከመሬታውያን ከሚተላው ሥጋ ዘር አይደለም። ከመሬታዊው ከሚተላው ሥጋ ከእኔ ሥጋ አይደለም። ከማርያም ሥጋ አይደለም። የእኔና የማርያም ሥጋ አንድ ሥጋ ነው። ከአፈር ነው የተሰራው። የእኔና የአዳም ሥጋ አንድ ነው። ከአፈር ነው የተሰራው። የሚበሰብስ የሚተላ የሚገማ የሚሸት ነው ከ3 ቀን በኋላ። ስለዚህ የማርያም ሥጋ ማለት እሱ ነው። የአዳምን ሥጋ ነው የለበሰችው። ሌላ አዲስ ፍጥረትን አልለበሰችም ማርያም። ኢየሱስ ግን አዲሱ ሰው ነው። አዲሱ ፍጥረታዊ ያልሆነው ሰው፣ ሰማያዊ የሆነው ሁለተኛው ሰው፣ የሰውን መልክ የሚመስል የሰውን ምሳሌ የሚመስል የኢየሱስ ክርስቶስ ሥጋ ከሰማይ ነው፣ ምድራዊ አይደለም። የእግዚአብሔር አንድያ ልጁ ነው። መልካም ጊዜ ክፍል 10 አይተናል። ሌላ ጊዜ ክፍል 11 እናያለን። ፎሎና ሼር